ሰላም ጤና ይስጥልን እንደምን አላችሁ እኛን አስደስቶ መገናኘታችሁ ክብራትና ክብራን በያላችሁበት ቦታ ሆናችሁ የዛሬውን የዕለተ ቅዳሜን ከኛ ጋር በተሰኘው ፕሮግራማችን የገጽ ጨዋታን ለምትከታተሉ በሙሉ እጅግ በጣም እንወዳችኋለን እና ከብራችኋለን ለእናንተ ትልቅ ፍቅር አለን አንባቢያንን እናበረታታለን እናንብብ በሚል መሪ ቃል በአዲስ ሚዲያ ኔትወርክ ዘወትር ቅዳሜ የሚቀርብላችሁ የገጽ ጨዋታችን እነሆ ዛሬ ጀምሯል መጽሐፉ ሜትራሊየን የዓለማየሁ ዋሴ ሼቴ ተወዳጅ መጽሐፍ ነው ለዛሬ በጣም ቆንጆ ውድድር ይኖረናል ብለን እናስባለን እስኪ ለእናንተ ከፍ ያለ ሞራል ተወዳዳሪዎች ለእናንተ እሺ እንግዲህ የአዲስ አበባ ባህል ኪነ ጥበብ ቢሮ ይሄንን ፕሮግራም እቅፍ ድግፍ አድርጎ ስፖንሰር አድርጎታል ማለት ነው በአዲስ ሚዲያ ኔትወርክ ለተቀዳሜ የገጽ ጨዋታ አሁን መቅረብ ይጀምራል ፕሮግራሙ አዘጋጅና አቅራቢ ነኝ ቢኒያም ከተማ ነኝ እስከ መጨረሻው ድረስ ከኛ ጋር ቆይታ አድርጉ በመልሶች ትዝናናላችሁ ተወዱታላችሁ የዛሬን ፕሮግራም እንኳን ደህና መጣችሁ አራቱንም ሴቶች የመረጥንበትን ምክንያት ወደ በኋላ አካባቢ እናብራራለን ምንድነው ምክንያቱ ከመጽሐፉስ ጋር የሚያገናኘው ነገር አለ ወይ የሚለውን እንነግራችኋለን ማለት ነው ንብረት እንደው ከንባብ ጋር ከትረካ ጋር ምን አይነት ቁርኝት አለሽ እስኪ አጫውጪ ወደ ማንበብ የመጣሁት እንደሆነ ከትረካ ነው እሺ ድሮ እኔ ልጅ እያለሁ ኢትዮጵያ ሬዲዮ ላይ ይመስለኛል ሳቢላ የሚል እሁድ ሳቢላ ሳቢላ እሺ እሱ ነው የመጀመሪያ ትረካ የሰማሁትና ከዛ በኋላ ያው ወደ ንባብ እኔም እንደዛ ነኝ ከትረካው ነው የጀመርኩትና ማንበብ እወዳለሁ ትረካ ማዳመጥም መጽሐፍም ማንበብም በጣም ጻፊ ነሽ ደስ ይላል ምን ትጽፊያለሽ አነባለሁ መጽሐፎች አሉ ብዙ የራሴ የሆኑ እሺ እኔ ጨረስኳቸውም አሉ እንግዲህ እግዚአብሔር ከፈቀደ ከትንሽ ቀን በኋላ ወደ ህትመት ለህዝብ ሊቀርቡ ይችላል አቡ ይቅናሽ ብለናል ደስ ይላል በጣም ሴት ሆነው የሚጽፉ የሚያነቡ ሴቶችን እናበረታታለን ዛሬ ደግሞ አራቱም ሴቶችን የመረጥንበት የራሳችን ምክንያት አለን ወደ መሃል አካባቢ አረፍ ስንል ውሃ ስንጠጣ ስንጨዋወትና ስንስቅ ለምን እንደሆነ ነግራችኋለሁ ላለምስ እንደው ከመጽሐፍ ከትረካ ጋር ያለሽ ቁርኝት ምን ይመስላል እስኪ እሱን እናውራ ቆንጆ ደህና ነኝ ብዙ እሺ አይደለም ግን እሞክራለሁ እሺ ልጅነቴ የሚለው መጽሐፍ ልጅነት ዘነበወላ ልጅነት እሺ መጽሐፍ ነው የጀመርኩት በሱ ነው ልጅነትሽን በልጅነት መጽሐፍ ነው የጀመርሽው እሺ ደስ ይላል በጣም በጣም አሪፍ ይሄ የሚጨበጨብለታል አንባቢን ሁሉ እናበረታታለን እሺ እመቤት እኔ ምንም አይደለም እሺ ትረካ ፍቅር እስከ መቃብር ከከባዱ ነው የጀመረችው ፍቅር እስከ መቃብር እሺ ከሱ ነው የጀመርኩት ከዛ በኋላ መጽሐፍ ከለታት ግማሽ ቀን አሌክስ አብርሃም እሺ በጣም ደስ ይላል አጨብጭቡላት ጎበዞች እንግዲህ መሪ ቃላችን እናንብብና ብብ ነው የዛሬ መጽሐፋችን ሜትራሊየን ነው ያላችሁት አዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር በተሰኘው ፕሮግራማችን ማራኪና ደስ የሚል ጊዜ ታሳልፋላችሁ በየቤታችሁ የሜትራሊየን መጽሐፍ ካላችሁ ገለጥ አድርጉ የምንጠይቃቸውን ጥያቄዎች ራሳችሁን ፈትኑ ራሳችሁን ጠይቁ ከወዳጅ ከዘመድ ከጓደኛ ከቤተሰብ ጋር ስለ መጽሐፍ አውሩ አሁን የእጣ ሰዓታችን ነው እጣ የምናወጣበት ምክንያት ጥያቄ አንደኛ ከማን እንጀምር ብለን ነው አንዳንድ አንሱኑና በጣም አሪፍ እሺ ስንት ቁጥር አንድ ቁጥር ለዓለም ብርሃንና መቤት ምኑ የለት አንድ ቁጥር ደርሷቸዋል የመጀመሪያውን ጥያቄ ከነሱ እንጀምራለን ደራሲው ሜትራሊየንን ከማንበባችሁ በፊት ይህንን መጽሐፍ ብታነቡት ይደግፋችኋል በማለት የጠቆመው ቀዳሚ መጽሐፉ ምን በመባል ይታወቃል ሰበዝ መርበት አልተመለሰም ዝጎራ አንድ ወስኑ እመጓ አልተመለሰም የመጀመሪያው ጥያቄ ተሳተ ዝጎራ ነው ደራሲው ሜትራሊየንን ከማንበባችሁ በፊት ዝጎራ መጽሐፍን ብታነቡት ይጠቅማችኋል ብሎናል የተከዜ ወንዝ በዚህ መጽሐፍ ላይ የጥንት መጠሪያ ስያሜ አለው
የተከዜ ወንዝ የጥንት መጠሪያ ስሙ ማን ይባላል? አባይና ጣና አባይና ጣና አልተመለሰም። አጥብራ ገነት አጥብራ ገነት አጥበራ ገነት በትክክል ተመልሷል። አጨብጭቡላቸው ጎበዞች። እሺ ወደ እናንተ መጣው። የኢትዮጵያ ተስፋዋ ከፈጣሪዋ ካንተም ከኔም ሀገሬ የምትፈልገው ይህንን ነው ይላል። ኢትዮጵያ ከኛ ትፈልጋለች ብሎ ደራሲው እዚህ መጽሐፍ ላይ የጻፈው ምንና ምንን ነው? ደቂቃችሁ ወይም ሴኮንዳችሁ አልቋል። ኢትዮጵያ ተስፋዋ ከፈጣሪዋ ነው። ከኔ ካንተ ከሁላችን ግን ሀገሬ የምትፈልገው በጎነትና ቅንነት ነው ይላል ሜትራሊዮን መጽሐፍ። እናንተ ጋር መጣው። ሲሳይ የሜትራሊዮንን ድምፅ ለመጀመሪያ ጊዜ ሲሰማ ምን ብሎ አደነቃት? የገነት ወፍ ተናገረች። የገነት ወፍ ተናገረች። አስተካኪው። የገነት ወፍ የተናገረች መሰለኝ። የገነት ወፍ የተናገረች መሰለኝ። የመጀመሪያ ድምጿ ሲሰማ ያደነቀበት ወርድ የመጀመሪያው ዋው የገነት ወፍ የተናገረች መሰለኝ ይላል ሲሳይ የተባለው ካራክተር። እንግዲህ አሁንም ያላችሁት በአዲስ ሚዲያ ኔትወርክ ለተቅዳሜ ቅዳሜን ከኛ ጋር የገጽ ጨዋታችን የዛሬ መጽሐፉ ያለማየሁ ዋሴ እሸቴ ሜትራሊዮን መጽሐፍ ነው። ተወዳዳሪዎቹ እየተወዳደሩ ነው። ነጥብ እየተያዘ ነው። ኢትዮጵያ ለተባለችው ሀገር የቅርብም የሩቅም ጎረቤቶቿ ለእርሷ የሚያዝን አልነበረም። ለምን ቢባል ይልና እንዲህ ይላል። ምንድን ነው? መነጋገር ትችላላችሁ። ቅድስት ሀገር ስለሆነች ቆንጆ አሪፍ ግማሽ ነጥብ ሰጣችኋለሁ። ወልዳ መገኘቷ፣ ለምልማ መታየቷ፣ ራሴን ልሁን ማለቷ የሜትራሊዮን ልጆች ተብለው የተጠቀሱት መታወቂያቸው ምንድን ነው? ባለብዙ ቀለም ባለብዙ ልሳን ባለብዙ ቀለም ነው ያለችው መልክ ነው። ባለብዙ ልሳን ግን በትክክል ተመልሷል። ሙሉ ነጥብ ሰጣቸዋለሁ። አጨብጭቡላቸው። በሜትራሊዮን መጽሐፍ ላይ አየህ ልጄ ይሉታል ሲሳይን። አየህ ልጄ ውሃ አልተቸገርንም፣ ሀገሩ ሁሉ ውሃ ነው፣ ከምንጭ እስከ ሐይቅ ከጅረት እስከ ወንዝ የታደልነን ብለው የዘረዘሯቸው ወንዞች እነማን ናቸው? ለዓለም ተከዜ በትክክል ተመልሷል። አንደኛው። ሌላስ? አባይና ተከዜ አባይ፣ ጣና በትክክል ተመልሷል። ሙሉ ነጥብ ሰጣቸዋለሁ። ሀገር ምድሩ ውሃ ነው። አባይ፣ ጣና፣ ሸበሌ ወይም ደግሞ ተከዜ እንዳሉት በወንዞች የተከበብነን ይሉታል። በትክክል ተመልሷል። ሙሉ ነጥብ። እናንተ ጋር መጣው። ንብረት ውሃ ትልቅ ሚስጥር ነው፣ በማህፀን ውስጥ እንዳለ ጽንስ ነው ይልና መወለድ የሚሰጠውን ጥቅም ምን በማለት ገለጸው? ጋሻ፣ መከታ፣ ተስፋ። በትክክል ተመልሷል። ውሃ ህይወት ነው እንደምንለው እኛ በተለምዶ ደራሲው ደግሞ ውሃ ጋሻ ነው፣ ውሃ መከታ ነው፣ ውሃ ተስፋ ነው ይለዋል። እኛም እንግዲህ በአማረውና በተዋበው ውሃ እየፈሰሰ ባለበት የአምባሳደር ፓርክ ውስጥ የዛሬውን ጥያቄና መልስ ውድድራችንን ወደ እናንተ እያቀረብን እንገኛለን። ሜትራሊዮን ከተገለጸችባቸው ማራኪ የክብር መጠሪያዎቿና መታወቂያዎቿ መካከል የተወሰነውን ጥሩ። ደግናት ደግናት በመልካምነቷ ነው የምትታወቀው። ደግናት በመልካምነቷ ነው የምትታወቀው። በትክክል አልተመለሰም። ትዳሯን አክባሪ፣ ፈጣሪዋን
ፈሪ የተባለች ካራክተር ናት ሜትራሊዮን። እሺ ሀገር እንደገና ስትወለድ ልጆቿ አንድ ሲሆኑ አብረን ስንሆን ስንተባበር አንዳችን ለአንዳችን ስንደጋገፍ ሳንነጣጠል ስንዋደድ ስንቀጥል የሚቀጥሉ የኛነት ሰበዞችን ደራሲው ጠቅሷል። እነማን ናቸው? ክብር ጸጋ ክብር ጸጋ ጥበብ yes በትክክል ተመልሷል። ዋው አጨብጭቡላቸው። ክብር ጸጋ ጥበብ ሌሎችን እኔ ልሙላላቸው። ማንነት ኃይል አብሯት ይኖራሉ ይወለዳሉ እያለ ደራሲው ይመሰክራል። ብዙ ድንጋይ አለቶችንና ማዕድናትን የሚያውቀው ሰውና በቅንነቱ የሚታወቅ አንድ ካራክተር አለ። ስሙ ማን ይባላል? የትውልድ ቦታውስ? ነቢል ጅማ በትክክል ተመልሷል። yes ነቢል ሃይ ነቢል እንዴት ነህ? ከጅማ በትክክል መልሰውታል። እየተደረሰባችሁ ነው ጎበዞች። በጣም አሪፍ። ከአዲስ አበባ ዩኒቨርሲቲ የተመረቀ ምሩቅ ነው ነቢል። በምን ዲፓርትመንት ተመረቀ? እሺና በጂኦሎጂና በሃይድሮሎጂ በጂኦሎጂ ማስተርስ። ነቢል ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በጂኦሎጂ ሁለተኛ ዲግሪውን ደግሞ በሃይድሮ ጂኦሎጂ ዲፓርትመንቶች ተመርቋል። አልተመለሰም። ሀገር እንደገና ስትወለድ ከፍ ስትል ስትበለጽግ ለእድገቷ የማይጠቅሙና መጥፋታቸው አይቀርም የተባሉ እንከኖች አላስፈላጊ ነገሮች ምንድን ናቸው? ዘረኝነት፣ ምቀኝነት፣ እሺ መከፋፈል። ሙሉ ነጥብ እሰጣቸዋለሁ። በትክክል ተመልሷል። መከፋፈል፣ ምቀኝነት፣ ዘረኝነት፣ ጎጠኝነት አላስፈላጊ አስተሳሰቦች ሀገር ከፍ እያለች ስትመጣ መጥፋታቸው አይቀርም። ውርደት፣ ክፋት፣ ዘረኝነት፣ መለያየት፣ ድንቁርና፣ ድቀት፣ ስንፍና፣ መጠላላት እያልን ብዙ መናገር እንችላለን። ሙሉ ነጥብ በትክክል ተመልሷል። አረፍ እንበል። ቆንጆ ነው። ቆንጆ ነው። ቆንጆ ነው። ደስ ይላል። ለዓለምስ እንዴት አገኘሽው? አይ እኛ እንደዚህ በዚህ መንገድ አልጠበቅነውም። ሌላ በሌላ አቅጣጫ። እናንተስ እንዴት አያችሁት? በጣም አሪፍ ነበር። ደስ ይላል። ቆንጆ ነው። ደስ ይላል። አሪፍ ነው። ወደዳችሁት? አዎ በጣም ጥሩ ነው። እየመለሳችሁ ነው። ንብረትስ? ጥሩ ነው። ያው እንትን ናቸው ዲፕ ማለት መታየት ያለባቸው ግን አለ አይደለ ቀላል መስሎ መታየት ያለባቸው ጥያቄዎች ነው። ደስ ይላል ግን ባልጠበቅኩት ነው። እንግዲህ በዚሁ አረፍ ካልን ለተመልካቾቻችን አንድ ነገር መግለጽ አለብን። ሜትራሊየን የተሰኘውን መጽሐፍ የመረጥንበት ዋናው ዓላማችን ሜትራሊዮን ተብላ የተጠቀሰችው ካራክተር በሴት ስለተጠቀሰች ገጸ ባህሪዋ ሴት ስለሆነች ሴትነት ሀገርን እናትነትን ስለሚገልጽ አራቱንም ሴት ተወዳዳሪዎች ያደረግናቸው። ለራሳቸው አጨብጭቡ። እንግዲህ ይህንን የገጽ ጨዋታ መወዳደር እንፈልጋለን ብላችሁ የምታስቡ በሙሉ በ0909 187575 አጭር የጽሁፍ መልእክት አድራሻችሁን እየላካችሁ መወዳደር እፈልጋለሁ ብላችሁ ሙሉ ስማችሁ ላኩልን። ደውለን መጽሐፍ እንሰጣችኋለን። መታችሁ ትወዳደራላችሁ። ካሸነፋችሁ ደግሞ ወደፊት አብረን እንጓዛለን ማለት ነው። ይህንን ፕሮግራም የአዲስ አበባ ባህል ኪነ ጥበብ ቢሮ ቅፍ ድግፍ አድርጎ ስፖንሰር አድርጎታል። አዲስ ሚዲያ ኔትወርክ ደግሞ ለዕለተ ቅዳሜን ከኛ ጋር እየቀረበ ይገኛል። ቢኒያም ከተማ አብሬያችሁ ቆይታ እያደረኩ ነው። አሁንም አብራችሁን ቆዩ። ተስፋ ሳይቆርጡና ሳይታክቱ ወደፊት መጓዝን በአንድ ምሳሌያዊ አባባል ደራሲው ጠቅሶታል። ምሳሌያዊ አባባሉ ምን ይላል? እርፍ ይዞ ወደ ኋላ መመለስ የለም። እርፍ ይዞ ወደ ኋላ። በትክክል ተመልሷል። እርፍ ይዞ ወደ ኋላ መመለስ የለም።
በቀጥታ ለማረስ ከፍ ለማለት ለማምረት ወደፊት መጓዝ ነው ይላል ደራሲው። ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ለተቅዳሜ ቅዳሜን ከኛ ጋር የገጽ ጨዋታ ለሰላም ለደስታ ለማንበብ ለርካታ እያልን ወደ እናንተ መተናል። እናንብብና አብብ እያልን ነው። ለዓለም ተዘጋጂ። ሜትራሊዮን ተብላ የተገለጸችው ገጸ ባህሪ ማንን እንድትወክል ተደርጋ ነው የተጻፈችው? ኢትዮጵያን። ዋው! በትክክል ተመልሷል። ተስፋ አለ። ለራሳችሁ ሞቅ ያለ ሞራል እናንተ ማጨብጭቡላቸው። የሲሳይ የትዳር አጋር ዘመን አመጣሽ ከሆኑ የቃልና የታይታ ንግግር ይልቅ በምን የምታምን ሴት ናት ብሎ ሚስቱን አደነቃት? ንብረት በመነጋገርና በመተጋገዝ። ዋው! በትክክል ተመልሷል። አልተቻለም። የግሩፕ የሲሳይ ካራክተር ሲሳይ የተባለው ካራክተር ባለቤቱ ታይታ አትወድም። በመመካከር በመተጋገዝ በመደጋገፍ ምታምን ሴት ናት። በትክክል ተመልሷል። አጨብጭቡላቸው። በእናትና በአባቶቻችን እሳቤ ያለ ምንም ቅድመ ዝግጅት ሳይደረግ የሚመጣ ሰው ምን ብለን እንጠራዋለን? ጥቁር እንግዳ። ጥቁር እንግዳ በትክክል ተመልሷል። ጥቁር እንግዳ ነጭ ልብስም ቢለብስ ሳትዘጋጁ ከመጣ ጥቁር እንግዳ ነው። ጎበዞች በትክክል ተመልሷል። በሜትራሊየን መጽሐፍ ከኢትዮጵያ ውጪ የሚኖሩ አንድ አባት ሰላማችንንና አንድነታችንን ብንጠብቀው ምን እንሆናለን ብለው ተናገሩ። አይዟችሁ እናንተን ስለማልይዘው ግን ተወያዩበት። ደቂቃችሁ እያለቀ ነው። ኩሩ ህዝብ፣ ጠንካራ ሀገር። ጠንካራ ሀገር፣ ኩሩ ህዝብ አልተመለሰም። ግማሽ ነጥብ እሰጣቸዋለሁ። ብርቱ ህዝብና ጠንካራ ሀገር እንሆናለን ብለዋል። እባካችሁ ሰላማችንን እንጠብቅ፣ እርስ በርስ እንያያዝ፣ እንፋቀር፣ እንመካከር፣ እንወያይ፣ እንደጋገፍ፣ እንያያዝ። ማንነታችን ከፍ ይላል፣ እንበለጽጋለን፣ በሀብት ማማ ላይ ከፍ ብለን እንቀመጣለን። ስለዚህ ሰላማችንና አንድነታችንን ብንጠብቀው ጠንካራ ሀገርና ብርቱ ህዝብ እንሆናለን። ግማሽ ነጥብ። እንግዲህ ተመልካቾቻችን ከዚህ በኋላ ያለው ጥያቄ የነጥብ ለውጥ ያመጣ ይሆን የምናየው ይሆናል። እንግዲህ በለዓለም ብርሃንና በእመቤት ምንየለት በንብረት አሰፋና በሳራ ታደለ መካከል ትንቅንቁ ከፍ ብሏል። ለምን? አራቱም ጎበዝ፣ ጠንካራ፣ አንባቢ፣ አስተዋይ ሴቶች ናቸው። አጨብጭቡላቸው ለራሳችሁ። ሞራል ወደ እናንተ ልምጣ። ለዓለም በመካከለኛው ምስራቅ እንዲሁም በአረቡ ዓለም ብሎም በተከዜ ተፋሰስ አካባቢ ይገኛል ተብሎ የሚታሰበው መዋቢያ ምን ይባላል? እብነ ኩል እብነ ኩል ኩል በትክክል ተመልሷል። ዋው! ደራሲው በመካከለኛው ምስራቅና በተከዜ ተፋሰስ አካባቢ ይገኛል ያለው የሴቶች መዋቢያ እብነ ኩል ነው ያለችው። ኩል የሚለውን ወስጄ መልሱ ሙሉ ነጥብ በትክክል ተመልሷል። የሜትራሊዮን መጽሐፍ የተጻፈበት ዋና ዓላማውና ሊያስተላልፍ የፈለገው መልእክት ምንድነው? በመነጋገር መልሱት። የሜትራሊዮን መጽሐፍ የተጻፈበት ዋና ዓላማውና ሊያስተላልፍ የፈለገው መልእክት ምንድነው? ሜትራሊዮን። እናመሰግናለን አለማየሁ ዋሴ እሸቴ ይህንን ድንቅ መጽሐፍ ስለሰጡን። ሴኮንዳችሁ እያለቀ ነው። የችግራችንም መንስኤ የመፍትሄውም አካል እኛው ኢትዮጵያውያን መሆናችን፣ እኛው በእኛው መሆናችን። ዋው! በሚገርም ሁኔታ ድገሙት አንዴ። ይሄ መልስ ይደገማል። የችግራችንም መንስኤ የመፍትሄውም አካል እኛው ኢትዮጵያውያን ራሳችን። የችግራችንም መንስኤው ራሳችን፣ የመፍትሄውም አካል እኛ ነን። ወደ ከፍታችን ለመሄድ
እርስ በርስ በጋራ እንሂድ የሚል መልእክት አለው። ከተጠየቁት 10 ጥያቄዎች መካከል ለዓለም ብርሃንና እመቤት ምኑየለት ከ10ሩ 3ቱን በመሳት አንዱን ግማሽ ነጥብ በማምጣት ሌሎቹን ሙሉ በመመለስ 6 ከግማሽ መልሰዋል። ንብረት አሰፋና ሳራ ታደለ ከተጠየቁት 10 ጥያቄዎች አንድ በመሳት አንድ ግማሽ በማምጣት ሁሉንም በመመለስ 8 ነጥብ ከግማሽ በማምጣት የዛሬ የሜትራሊየን መጽሐፍ አሸናፊ ሆነዋል። አጨብጭቡላቸው። በጣም ጎበዝና ጠንካራ ተፎካካሪዎች ነበሩ። ጥቂት የነጥብ መሳት ነበር የታየባቸው። የዛሬ ግን አሸናፊዎች ንብረት አሰፋና ሳራ ታደለ ሆነዋል። ለዓለም ብርሃንና እመቤት ምኑየለት ጠንካራ ተፎካካሪዎች ናችሁ። እጅግ በጣም ደስ ይል ነበረ። እንኳን ደስ ያላችሁ። ደግሞ እናንተ ደስ ይላል። ክቡራትና ክቡራን ለዛሬ ያዘጋጀንላችሁ የሜትራሊየን መጽሐፍ የጥያቄና መልስ ውድድራችን ሁለቱን በማሳለፍ ሁለቱን በማዘግየት ወደ ፍጻሜው እየተጠጋ ነው። ምዕራፍ አንዳችን ለገና ይጠናቀቃል። እነማን በየትኛው መጽሐፍ መጡ የሚለውን ወደ እናንተ ይዘንላችሁ እንመጣለን። ተመልካቾቻችን እንግዲህ ለዓለም ብርሃንና እመቤት ምኑየለት ንብረት አሰፋና ሳራ ታደለን ወደ ቀረጻ ከመግባታችን በፊት ሁሌም እንደምንጠይቀው ለየት ያለ ታለንት ምን አላችሁ ስል ሳራ ገጣሚ ናት፣ ደራሲ ናት። በቅርቡ አንድ መጽሐፍ ወደ እናንተ አደርሳለሁ ብላናለች። ያርግልሽ ብለናታል፣ እናበረታታለን። በዚህ በኩል ደግሞ እመቤት ምኑየለት ሸጋ፣ ተስረቅራቂ፣ ማራኪ፣ ሲያደምጡት ለጆሮ ምቹ የሆነ ድምፅ አለኝ ብላለች። የሁለቱን ታለንት ፕሮግራማችንን ከመዝጋታችን በፊት ከሳራ አንድ ግጥም ከእመቤት አንድ ዜማ ሰምተን እንሰነባበታለን። ኧረ እንዴት ነው በሉት፣ ኧረ እንዴት ነው ቆረጠለት ወይስ ኧረ እንዴት ነው? ኧረ እንዴት ነው በሉት፣ ኧረ እንዴት ነው ተረሳ ወይ ፍቅሩስ? ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው የኔስ ነገር እንዴት እንዴት አይ ሆኖ ታየው የራሴው ፍቅር የራሴው መውደድ ባመጣው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ ለማንስ ሄጄ ስሞታ ብዬ እናገራለሁ እብልን በሆዴ እኔው ብቻዬን እችለዋለሁ። ደህና ሁን ፍቅሬ ደህና ሁን ተመልካቾቻችን ደህና ሁን ሳንል መጨረሻ አረግ ተመልካቾቻችን ደህና ሁኑ ብለናል። ደህና ሁን እጅግ በጣም የሚገርም ድምፅ ነው። አጨብጭቡላት። በዚሁ አጋጣሚ አዲስ ሚዲያ ኔትወርክ የአዲስ ታለንት ውድድር አለውና ተመዝግበሽ መወዳደር ትችያለሽ። እጅግ በጣም የሚገርም ነው። እመቤት ምኑየለት ማራኪ ድምፅ አላት። በርች ብለናል። አንድ ሞቅ ያለ ሞራል ከሳራ ግጥሞች ደግሞ እስኪ እሺ አየሽ የሚል ግጥም ነው። አየሽ እሺ አየሽ አየሽ ምን ስትሆኚ የለበሽው ልብስ ላይሽ ላይ ያልቃል። ሞኙ ግሳንግሱ ብልጡ ገለመሌ ባንቺ ላይ ይስቃል። ጨርቅ የከለለውን ውስጥሽን ያለሽን ማንነት ማንም አያውቅም። ጠልቆ እንዳው በተለምዶ ምን ነካት ይቺ ልጅ ብሎ ያልፋል ስቆ። አየሽ ደሃ ስትሆኚ መስራት ያሰብሽበት የወጣትነት እድሜ እንኳን ይሸሻል። ተስፋ የጣልኩበት ነጋልኝ ያልኩት ቀን በጊዜ ይመሻል። ከሳቆቼ መሃል ከጎርፍ የሚበዛ እንባዬ ነው ያለው። በኑሮ ሸራ ላይ ገጣሚ የሚመስል ስዕል ስላለው ግንባሬ ተሸብሽቦ ፊቴ የማይፈታ ተጣብቄ የምኖር ካለፈው ትዝታ ስከርብ ነገር ቢጤ ከአንገቴ ጠምጥሜ ትውስታዬን ይዤ አለሁኝ ቆሜ። እጄ ላይ ሲጋራ ሊያልቅ የሟሸሸ
ገላዬን ማክበት ጥፍሬ የቆሸሸ የወገቤ ቀሚስ ወደ ታች የሸሸ ብጥስጣሽ ጫማዬ መሄድ ያስጠላቸው እግሬን የማይፈልጉ በማይሆን አካሄድ ለመሄድ የሚተጉ ቆርኪው የት እንዳለ በቅጥ የማያውቁ በሐሳብ ማዕበል ሁሌ የሚሳቀቁ 10 ጠርሙስ ቢራ ለመጠጣት ቀጠሮ ያዝኩኝ በቀጠሮ ብቻ እንዳለሁ ቀረሁኝ። ታዲያ ይሄንን ጥልቅ ሚስጥር ጠልቄ ስመረምር እቺ ሰው ምን ብታጣ ነው ስለምን አዘነች ስለምን ጎበጠች ብሎ ማን ጠየቃት? ከቀናቶች መርጣ ቢራ የምትጠጣ አላዋቂ በስቶ ከዳር የሞላበት ማንም ያልጎበኘው ባንቺ ህይወት ውስጥ ራስሽን መርምሪ፣ አንቺነትሽን ፈትሺ፣ ቃኙ ተመልከቺ። ታዲያ ራስሽን ጠልቀሽ ስትመረምሪ በጨለማ ውስጥ ጀንበር አትፍጠሪ፣ ይልቅ እዛ ሁኚና እስኪነጋ ድረስ መብራትን ፍጠሪ። በሚላጉን ልብሽን አታውሪ፣ ከበሮን ተመልከች ሲመቱት ይጮሃል፣ በሚያወጣው ድምጽ ሰውን ያዘልላል። መቺው ካልገረፈው መጮሁ ይቀራል፣ በቀጠቀጡት ልክ በደበደቡት ልክ ይጮሃል ከበሮ። አንቺነትሽን ፈትሺ፣ ቃኙ፣ ብሩሽሽን አንሺው ሰብስቢው። ታዲያ ራስሽን ጠልቀሽ ስትመረምሪ በጨለማ ውስጥ ጀንበር አትፍጠሪ፣ ይልቅ እዛ ሁኚና እስኪነጋ ድረስ መብራትን ፍጠሪ። በጨለማ ውስጥ ሆነሽ ብሩሽሽን ሰብስቢ፣ አንሺው፣ ቀለምሽን አንሺው፣ ሳዩ እኔ ነኝ በይ፣ ሴትነትሽን አውጂው፣ ሰብስቢው። ምን ብዬ ነው የጀመርኩት? በፈጣሪ ፍቃድ ሁሉንም ጨመርኩኝ። እግዚአብሔር ይስጥልኝ። ሳራ ታደለ ገጣሚና ጸሐፊ ናት። እጅግ በጣም የሚገርም ያንቺ ግጥም አይደለም ለትውስታ ይሆናችሁ ዘንድ መጽሐፉ ሜትራሊየን ስለሆነ ሴቶች ተነሺ መቀነትሽን አጥብቂ አለቻችሁ። እኛም 4 ሴቶች የመረጥንበት ምክንያት የሜትራሊየን መጽሐፍ ዋና ገጸ ባህሪ ሜትራሊዮን ሴት ስለሆነች፣ ሴት ሀገር፣ ሴት እናት፣ ሴት ውበት፣ ሴት ህይወት ስለሆነች 4 ሴቶችን መረጥን። 2 ወደሚቀጥለው ዙር አልፈዋል፣ 2 ደግሞ ይከተሉናል ቀጣይ በሚኖረው ውድድር። የዛሬ ፕሮግራማችን ይሄን ይመስል ነበር። በአዲስ ሚዲያ ኔትወርክ ይህ ፕሮግራም እንዲያምሮና ተውቦ ወደ እናንተ እንዲቀርብ የአዲስ አበባ ባህልና ኪነ ጥበብ ቢሮ ስፖንሰር አድርጎታል። እናመሰግናለን። እኔ ቢኒያም ከተማ ነበርኩኝ። ይሄን ፕሮግራም አዘጋጅቼ ወደ እናንተ አቀረብኩላችሁ። የገጽ ጨዋታ ይቀጥላል። ኑ አንብቡ፣ ተወዳደሩ። 0918757575 አጭር የጽሑፍ መልእክት እየላካችሁ ተወዳደሩ። በሚቀጥለው ሳምንት በማራኪ መጽሐፍ እንመጣለን። እነማን ከነማን ይደርሳቸዋል የሚለው ከባድ ትንቅንቅ ነው። ለምን ለገና በምንዘጋው ፕሮግራማችን ላይ አሁን ከተለያየ መጽሐፍ ያለፉትን ለውድድር ይዘን ስለምንቀርብ ፈታኝ አስቸጋሪ ነው። ግን እነማን ያልፋሉ የምናየው ይሆናል። አብራችሁን ቆዩ። ከኛ ጋር ስለነበራችሁ እናመሰግናለን። ኑ ተወዳደሩ፣ እናንብብ። መልካም ጊዜ ይሁንላችሁ።